ሰላም ወገኖቼ እንደምን አላችሁ? ኸይሬን ለሁላችሁም የከበረ ሰላምታ አቀርባለሁ። ዛሬ ከኔ ጋር በተለይ ቅዳሜ መጽሐፍ ቋንቋ እየተማራችሁ የግሪክ ቋንቋ እየተማራችሁ ያላችሁ ይሄንን ባለፈው ቅዳሜ ስላልተመቸን አሁን ይሄን እንዲሁም ደግሞ ፖስት አደርግላችኋለሁ። ተከታተሉ፣ አንብቡ። እንቀጥላለን። ከጀመርነ ጀምረናል፣ እንቀጥላለን። ስለዚህ አሁንም አጥኑ። እዚህ ላይ ብሪዚንግ የአተነፋፈስ ስልቶችን ባለፈው ማርኮችን አሳይቻችኋለሁ። ሁለት ናቸው፣ ይሄና ይሄ፣ ላይኛውና ታችኛው። የላይኛው ስሙዝ ነው፣ ስሙዝ ወደ ቀኝ ነው። ስለዚህ አነባበቡን አይቀይረውም። ሁለተኛው ደግሞ በዚህ ላይ ያለው ከኦ በላይ ያለው ኦሚክሮን በላይ ያለው ራፍ ነው። ራፍ ሲሆን እንትኑን ቃሉን ይቀይረዋል። ስለዚህ የዚህን የእንትኑን ፊደሉን ሆ ይሄ አ ይሄ ሆ እቺ ብትሆን ኑሮ ኦ ነው የምንለው የነበር። እችኛዋ ወደ ቀኝ እንትን ብትል ወደ ግራ ብታመለክት ኦ ይሆን ነበር፣ ግን ሆ ይሆናል። ለምን? ብሪዚንግ ማርኩ ነው። ስለዚህ ዛሬም እንቀጥላለን። አልፋ፣ ጋማ፣ አልፋ፣ ፒ፣ ኢታ፣ አጋፔ፣ አጋፔ ምንድን ነው? ፍቅር። ከፍቅር ሁሉ ትልቁ ፍቅር። እንግዲህ በእነዚህ ወደፊት ማሳያችሁ ዋና ብዙ ቢኖሩም በዋነኝነት በግሪክ አራት ቃላት ፍቅር የሚለውን አማርኛ ፍቅር፣ እንግሊዘኛ ላቭ የሚለውን አራት ቃላቶች ነው የሚገልጹት። በአንድ ቃል አይደለም የሚገልጸው። አጋፔ ትልቁ ፍቅር ነው። ፊሎ የጓደኝነት ፍቅር ነው። እነዚህንን በቃ እንትን እንላለን፣ እንመጣባቸዋለን። ሁሉንም አንድ ላይ ክላችሁ ዛሬ ይህንን እንትን እንላለን። አጋፔ፣ እዚህ ደግሞ ኦሜክሮን፣ ቴታ፣ ኢታ ቴታ፣ ኢፕሲሎን፣ ኦሜክሮን፣ ሲግማ፣ ሆቴያስ ቴያስ ማለት እግዚአብሔር ማለት ነው። ሆቴያስ እግዚአብሔር፣ ታዋቂ የሆነውን እግዚአብሔር። ምክንያቱም እግዚአብሔር የሚለው ልዩ ልዩ የጣዖትም እግዚአብሔር ሊባል ስለሚችል በአማልክት ስለሚችል ይሄ ኦ ብሎ እንትን ካለ የታወቀ ነው። ዘማን አንድ ሰው፣ ማን አንድ የማይታወቅ ሰው፣ አንድ የሆነ ሰው። በመንገድ ላይ የሆነ ሰው አየው ስትል ማን ነው፣ ዘማን አንለው። ዘማን የምንለው ግን የምናውቀው ሲሆን ነው። ስለዚህ ግሪክም እንደዛ ነው። ስለዚህ ሆቴያስ እግዚአብሔር፣ ሁሉን ቻዩ እግዚአብሔር። ሆቴያስ ቴታ፣ ኢፕሲሎን፣ ኦሜክሮን፣ ሲግማ። ሆቴያስ እግዚአብሔር። ስለዚህ አጋፔ ሆቴያስ እግዚአብሔር ፍቅር ነው። አጋፔ ኦቴያስ እግዚአብሔር ፍቅር ነው። ሌላ ቦታ ላይ አጋፔ ኤስን ሆቴያስ ሚላለ በአንደኛ ዮሐንስ ላይ ወደፊት ሰፋ አድርገን እናየዋለን። ሙሉ ሲሆን ማለት ነው። አጋፔ ኦቴያስ እግዚአብሔር ፍቅር ነው ማለት እንችላለን ማለት ነው። ስለዚህ አጋፔ ኦቴያስ ቴያስ እና ተጨማሪ ቃላቶችን ደግሞ እንማራለን። አሁን ይህንን እናመጣለን። ይሄ ዛት፣ ያ፣ ቢኮዝ ምክንያቱ የሚለውን እንትን ይላል። ተመልከቱት። ከላይ ያለች አመልካቿ ወደ ቀኝ ነው እንትን ያለችው ብሪዚንግ አመልካቿ። እችኛዋ አይደለችም፣ ያና አናባቢ ነው። እቺ በቀኝ ያለችው በግራ ያለችው ወደ ቀኝ የምታመለክተው ብሪዚንግ አመልካት። ኦ የነበረውን ሆ ታደርገዋለች። ስለዚህ ስናነበው ሆቲ that because ያ ነገር
ምክንያቱም ብለን እነዚህ ሁለቱን ቃላቶች ልንጠቀምባቸው ብዙውን ጊዜ እነዚህን እንደ ዋና አድርገን ልንጠቀምባቸው እንችላለን። ኦሜክሮን ታው ኢዮታ። ኦሜክሮን ታው ኢዮታ ምንድን ነው? ሆቲ ኖ ኦቲ አይደለም፣ ሆቲ ቢኮዝ ከላይ ያለው እንደ እንትን አድርጎታል ማለት ነው። ይሄ ደግሞ ኤክ ከአንድ ቦታ ወደ አንድ ቦታ እንቅስቃሴን የሚያሳይ ወይም ደግሞ እንትን የሚያመለክት ቃል ነው። ይሄ ኤክ ለምን ነው ሄክ ያላል ነው? ምክንያቱም ወደ ቀኝ ነው፣ ወደ እንትን ወደ ግራ ነው፣ ወደ ግራ ነው የሚያመለክተው። ስሙዝ ነው። ኤክ ፍሮም አውት ኦፍ ከአንድ ነገር ሲወጣ ማለት ነው። ይሄ ደግሞ ሙ ኤታ ሜ ምንድን ነው? አይደለም። ሜ ማለት ምንድን ነው? አይደለም። እንግዲህ ይቅርታ ሪከርድ ሳደርገው ብዙዎች እንትኖቻችሁን ደስ አይላችሁም። እናንተ እንደናንተ እንትን አይደለሁም፣ ባለኝ ነው፣ እንዳቅሜ ነው። ኖ ማለት ነው። ናይ ጌታ ኢየሱስ እንደዛ ነው። አዎ አይደለም ይሁን እንኳን ነ ቋንቋችሁ እንደዛ ይሁን። ከዛ ውጭ ከሆነ ከክፉ ነው ይላል። አብረን እናጠናዋለን ወደፊት። ይሄ ደግሞ ከአንድ ነገር ዴቨሎፕመንታል አመልካች ማለት ነው። ከአንድ ሀሳብ ወደ ሌላ ሀሳብ እያደገ ሲሄድ የሚጽፉት የሚጠቀሙበት ነው። ይህም ደግሞ እና ነገር ግን ናው ወይም አሁን እና ነገር ግን አሁን የሚለውን ነው። ስናነበው ደግሞ እና ነገር ግን አሁን በትርጉም በዛ እንደዛ እናገኘዋለን። ከዚህ ካይ አልፋ ካፓ አልፋ ኢዮታ ካፓ አልፋ ኢዮታ ሲነበብ ምን ይላል? ካይ ነገር ግን እዛኛው ጋር ይመሳሰላል፣ ግን የሚለይበትም አለ። ይሄኛው ዴቨሎፕመንታል አይደለም። ያን ሀሳብ አንድ ምዕራፍ ወደ ሌላ ወደ እንትን ሲል ነው ብዙውን ጊዜ የሚለውጠው። ይሄኛው ግን ሁለት ሀሳቦችን እንትን የሚለን ነው። ከሌና ከሌ ምናምን እና ኢቭን እንዲሁም ኦልሶ ደግሞ እና ካፓ አልፋ ኢዮታ ኤንድ ኢቭን ኦልሶ የሚለውን ይይዝልናል። እዚህ ላይ ደግሞ የተማርነው ነው፣ ግን ይሄ ለየት ያለ ነው። ይሄ ኡፕሰሎን ኦሜክሮን ኡፕሰሎን ካፓ ኦሜክሮን ኡፕሰሎን ሂ ላይ ያሉትን ምልክቶች ተመልከቱ። ምክንያቱም ግሪክ እንደዛ ነው። ምልክትን ማወቅ ነው ዋናው። ወደ ቀኝ ነው። ስለዚህ ሆ የሚል ነገር የለም። እንዳሉ ነው የምናነባቸው። ደከመኝ ስትሉ ትላላችሁ አይደል? ኖ ማለት ነው በግሪክ። ኦልራይት ያ በቃ እዛ ላይ እንጨርሳለን። ቀጣይ እንትን እንላለን። ቀጣይ እንግዲህ እናጠናለን። ሌሎችን ጋብዙ። እናንተም ቅዳሜ አብራችሁ ለመማር ሞክሮ። የመጽሐፍ ቋንቋ ግሪክ፣ ሂብራይስጥ፣
እና አራሚክ